ሰላም ጤና ይስጥልኝ ቤተሰቦች እንኳን አደረሳችሁ። ያው ለአዲስ አመት ትንሽ ለየት ያለ ፕሮግራም ላዘጋጅ ብዬ ነው ማለት ያው ሁሉም ላይ ስለሚቀርብ ለምን እኔ ይቅርብኝ እናንተ ለምን ይቅርባችሁ ብዬ ይዤ መጥቻለሁኝ። ማለት ስለ በዘጠናዎቹ ማለት በልጅነታችን የህንድ ፊልም ትዝታ አለንና በተለይ ደግሞ ለበዓል ሁላችንም ከትምህርት ረፍት ስለምንሆን ቪዲዮ ቤት የምናሳልፍበት አሪፍ ጊዜ የሚባለው እንዲያውም የበዓል ጊዜና ዊኬንድ ነው፣ ቅዳሜና እሁድ ነው። ከነዛ ከቅዳሜና እሁድ በተጨማሪ ደግሞ እንደሚታወቀው ያው የሳንቲምም ችግር አለ አይደለ? አትሞላልንም። እቺ 50 ሳንቲም እንኳን አትሞላም ነበረ። በጣም የሚገርም ነውና ማለት ዛሬ ላይ መለስ ብለን ስናስበው አይገርምም? 50 ሳንቲም በጣም ከባድ ሆኖ 35 ሳንቲም 40 ሳንቲም የከፈልን ነበር የምንገባው። እኔም ቪዲዮ ቤት ከከፈትኩ በኋላ በጣም ብዙ ነገሮችን እንደዛው ለመተባበር እጣጣር ነበር። ያው ብዙ ጊዜ ስናገር እንደምትሰሙት ምክንያቱም እኔ ያሳለፍኩት ነገር ስለሆነ ሌላው ሰው ሲመጣ እኔም ልክ እንደራሴ ነበር ፊልም ማድረገውና እኔ ቪዲዮ ቤት 35 ሳንቲም 40 ሳንቲም ከያዙ የመግባት መብታቸው ይጠበቅ ነበር እና ያቺ ነገር ትንሽ የኔ ቪዲዮ ቤት ዩኒክ ያደርጋታል ብዬ እላለሁ። በዛ ሰዓት ላይ ያው የኦዲየንሱ ፍቅር የነበረው ትርጉሙም ከመኖሩ በተጨማሪ ደስ የሚላቸው እቺ ነገር ነበረችና ምን ለማለት ነው ባጭሩ የበዓል ቀን ሲመጣ ግን ብዙዎቻችን ያው የገንዘብ ችግር አይኖርብንም ወይም ይወገዳል። ቤተሰብም ለበዓል ያው አይጨክኑም፣ በሽበሽ ገንዘብ ይሰጡን ነበር። የዛን ጊዜ 5 ብር ራሱ በጣም ብዙ ነበር ማለት 10 ቀን በቪዲዮ ቤት መግቢያ አገኘን ማለት ነው። ማለት የገንዘቡ ቫልዩ ከፍተኛ ስለነበረ ደስ ይል ነበር። ብቻ በአጠቃላዩ ለበዓል ያው የተለያየ ይሰጠን ነበር ገንዘቦችና ያ ያስደስተን ነበር። ከዛ በተጨማሪ ደግሞ መቼስ አይጠፋንም ሆያ ሆዬ ጨፍረን የምናገኛት ሳንቲም ለእንቁጣጣሽ ደግሞ የአበባ ሉክ መግዣ እናረጋት ነበር አይደለ? ማለት አሁን አዲስ አመት ስለሆነ ስናወራው በሆያ ሆዬ የምንሰራትን ሳንቲም ለእንቁጣጣሽ ለአበባ ሉክ መግዣ ፎርም ምናምን ቀለም ምናምን ነገር ይገዛና ተቀባብቶ ምናምን ለአዲስ አመት መስከረም 1 በጠዋት ተነስተን በየቤቱ እየዞርን የምንሰጣት ነገር ያቺ ከተለያዩ ከምናቃቸው ከሰፈር ሰዎች ከዘመዶቻችን ምናምን በጣም ብዙ ምርቃቶች እናገኝ ነበረ፣ ብዙ ገንዘብ እናገኝ ነበር። እንደገና ደግሞ ትንሽ ሀብት ያላቸው ሰዎች ጋር ደግሞ አሪፍ አሪፉን ምስል አሳምረን ስለን እንሄድና እንሰጥ ነበር። በዛ ሰዓት ላይ ያቺ ነገር ማለት እነዛ ሰዎች እንደ ሌላው ወይም ደግሞ ኖርማሊ ሳንቲምና 1 ብር ምናምን ነገር የሚሰጥበት ቦታ እንደዚህ አይነት ቦታ ሲኬድ እስከ 30 ብር 40 ብር ድረስ ይሰጠን ነበረ። እስከ 50 ብር ድረስ ይሰጠን ነበር። በጣም ትልቅ ገንዘብ ነው 50 ብር ማለት በዛ ሰዓት ላይ ለአንድ አበባ ሉክ ማለት ነው ወይም ለአንድ ወረቀት እና እነሱ በጣም ደስ ስለሚላቸው ሀብታም ቤቶች ብዙ ጊዜ ዩኒክ የሆነች ብቻ ይዘጋጃል ለከሌ ተብሎ ይዘጋጅ ነበር። ታውቁታላችሁላ ብዙዎቻችሁ በጊዜው የነበራችሁ ታስታውሳላችሁ። ይሄ ሚሞሪ በጣም ደስ ይላል። ከሰፈር ልጅ ጋር ሰብሰብ ብሎ ሆያ ሆዬ መጨፈሩ ያስደስታል። እንደገና ደግሞ ሴቶች እህቶቻችን አበባዮች የጨፈሩ እኛ አበባ ሉኩን ይዘን ስንዞር ምናምን ነገር ደስ ይላል። ከዛ ከሰዓት በኋላ ደግሞ ከሰፈር ላጥ ብለን እንሄድና ቪዲዮአችንን እናይ ነበረ። እኔም ቪዲዮ ቤት ከከፈትኩ በኋላም ልክ እንደዛ አይነት ሙድ ነበረ ማለት ያረጉ ነበር። ብዙዎቹ ይመጣሉ። ስለዚህ በአጠቃላዩ ምንድነው የበዓል ቀን ላይ ቪዲዮ ቤት እንደ ቪዲዮ ቤት ባለቤትነቴ እና የህንድ ፊልም ተመልካች ወዳጅ እንደመሆኔ እንትን አዘጋጅ ነበር ማለት እኔ ጋር የበዓል ቀን ማንኛውም በዓል ላይ ማለት ነው እቺ ትኬት አለች አይደል? የወፍጮ ቤት ትኬት ቁጥር ያላት ከ1 እስከ 100 እሷ ትዘጋጅና አለች እንዴ ግን አሁን እና እሷ ትዘጋጅና እያንዳንዱ ሰው ሲገባ አንዳንድ ትኬት ይሰጠዋል በቁጥሩ ልክ ማለት ነው። ስለዚህ ልክ ሲከፍል 50 ሳንቲም ሲከፍሉ ትኬቱ ይሰጣቸዋል። ከዛ በኋላ ከገቡ በኋላ እጣ ይወጣል። ልክ አሜሪካው ፊልም አልቆ ህንዱ ፊልም ሊጀምር ሲል እጣ ይወጣል እና እጣ በሚወጣ ሰዓት ላይ ሁሉም አሰፍስፎ ነው የሚጠብቀው። መብራት በርቶ ያው ፊልሙ ፖዝ ይሆናል። እኔ ፊት ለፊት ሆናለሁ። ከተመልካች ይነሱና እጣ ያወጣሉ። እጣ ሲወጣ አንደኛ እጣ በጣም የሚገርም ነው። ቪኤችኤስ ካሴት ፊልም ነበር፣ የቫንዳም ፊልም ነበር ምን ሸልመው ማለት በዛ ሰዓት ላይ ህንድ ፊልም አንሸልምም ነበር ማለት ስንገዛም ረከስ የሚለው እንትን ነው አሜሪካ ፊልሞች ናቸው። እንደገና ደግሞ ኢቭን አዳር ቁጭ ብዬ ሁሉ እቀዳ ነበር አንዳንድ ጊዜ ማለት ኮሌክሽኖች ቀዳና ኮሌክሽንና ፊልም እንሸልም ነበር። አንደኛ እጣ ቪኤችኤስ ካሴት ነው። ሁለተኛ እጣ የቴፕ ካሴት ነው። ሶስተኛ እጣ ደግሞ ፖስተር ነውና ከ1 እስከ 3 ለሚወጡ ሰዎች እንደዚህ ይሸለም ነበረ። ከዛ በተጨማሪ ግን ዝም ብሎ መሸለም የለም። ምን ያህል ተመልካች እንደሆኑም ይጠየቁ ነበር ማለት አንድ ጊዜ አንዳንዴ እንዲያውም ጥያቄ ይቀርብላቸውና ልክ እጣ ከወጣ በኋላ ጥያቄውን ከመለሰ ይሸልማል፣ ካልሆነ እጣ ያልፈዋል ምናምን የሚባል ነገርም እፈጥር ነበረ። ምክንያቱም
ምን ያህል ተመልካች ናቸው የሚለው እና ዛሬ የምናወራቸውን ነገሮች ነው እንግዲህ በዛ ሰዓት ላይ እጠይቅ የነበረው። ምሳሌ በጣም ማስታውሰው አንድ ከባድ የምለው ወይም ለተመልካቹ ከበድ ይላል የምለው ጥያቄ ማለት ነው ሻሩክ ካህን እንደምናውቀው ብዙ ፊልሞች ላይ መጨረሻ ላይ ይሞታልና ሻሩክ ካህን በአጠቃላይ እስካሁን ስንት ፊልሞች ላይ ሞቷል ነው። በእርግጥ ሁሉንም ባይናገሩም ከዛ መሀል ላይ የሶስቱን ወይም የአራቱን ፊልም ጥቀስ የምታውቅ ከሆነ ደግሞ ሙሉ ርዕሳቸውን ጥቀስ ይባላል እና ተማሙተው እንደምንም ሶስት ከጠሩ ያው በሰዓቱ ታውቃላችሁ ዳር ባዚገር አንጃም ምናምን ብለው ሲሉ ይሞላልና እቺን ነገር እንደ አንድ ትልቅ ጥያቄ አድርገን እናቀርብና እንሸልም ነበረ። በጣም ደስ የሚል ሚሞሪ ነው የነበረው እና ቪዲዮ ቤቱ በጣም ጨቅ ብሎ ሰው ለበዓል ቤቱን ትቶ ቪዲዮ ቤት ገብቶ ያያል ማለት ይሄ በጣም ትልቅ ነገር ነበር። ምክንያቱም የልጅነት ትዝታ ስለነበረ በእርግጠኛም ስናይ እንደዚህ ነገር ነበር፣ ግን እቺኛዋ ነገር አልነበረችም። ስለዚህ የበዓል ቀን በጣም ብዙ ሰው ከ250 ሰው በላይ ቪዲዮ ቤቱ ከሚችለው በላይ ጨቅ ብሎ ሰው ያይ ነበረ እና ይሄ ነገር በጣም ያስደስተኝ ነበር፣ በጣም ያዝናናኝ ነበር እንደ ተመልካች ማለት ነው በሰዓቱ በነበርኩ ሰዓት ወይም በጊዜው። ዛሬ ላይ ራሱ መለስ ብዬ ሳየውም እጅግ በጣም የሚያዝናናኝና የሚያስደስተኝ ሚሞሪ ቢኖር አንዱ ያው የቪዲዮ ቤት ላይፍ ነው ማለት በችግር ሳይሆን እንደምንም በሰዓቱ ተቸግረን አየን የምንለው ዛሬ ላይ ነው እንጂ በዛ ሰዓት ላይ አዝናንቶን በማግስቱ እንሄድ ነበረ። መሬት ቁጭ ብለንም በማግስቱ መሬት ለመቀመጥ ፈቃደኛ ነበርን። እኛ ጉዳያችን ፊልሙ ማየታችን ብቻ ነው። ግን አሁን ላይ ያው ሁሉ ነገር በእጃችን ሆኖ ያቺ ሙድ የለችም። ምናልባት ልጅነትም ስለሌለ ይሆናል ብዬ አስባለሁኝ። በአጠቃላዩ እንግዲህ የበዓል ነገር ሲነሳ እነዚህ የቪዲዮ ቤት ትዝታዎች በጣም ቁልጭ ብለው ይመጣሉ። እንደገና እኔ የቄራ ልጅ እንደመሆኔ ደግሞ ቄራ ላይ ያው የፊጋ በሬ ግርግርና የዶሮ ምናምን የገበያው ግርግር በጣም አስታውሰዋለሁኝ። ይሄን ነገር ያው በየሰፈራችሁ ሁላችሁ የምታዩት ነው። ብቻ በጣም ደስ የሚል ነገር አሳልፈናል። አልহামዱሊላህ ዛሬ ይሄ ሁሉ ነገር አሳልፈን እዚህ ደርሰን ለማውራት ላበቃን እንደዚህ ለመናገር እኛም አድርገን ነበር ያንን ባጊ ሱሪ እንደሚባለው ነው። እንግዲህ ይሄንን ለማውራት ያበቃን አላህ ምስጋና ይግባው። አልহামዱሊላህ ሁላችንም ፈጣሪያችንን ማመስገን አለብን። ዛሬ ላይ ለደረስንበት ደረጃ ሁሉ በህይወት መኖር ትልቅ ዋጋ እንዳለው ተረድተናል። እዚህ ላደረሰን ፈጣሪ ደግሞ ሁልጊዜ እናመሰግናለን። ህይወት ሁልጊዜ ቻሌንጅ አላት፣ ሁልጊዜ አድካሚ ናት፣ ሁልጊዜ ታስለፋለች። ያን ሁሉ ግን አልፎ ለመሄድ ጤና እና እድሜ የሚባለው ነገር ወሳኝ ነው። ያ ደግሞ የሚገኘው ከፈጣሪ ነው። ሁልጊዜ ፈጣሪያችንን እያመሰገንን ወደፊት በህይወታችን እንቀጥላለን። አዲሱ ዓመት እንግዲህ ለሁላችሁም በአጠቃላይ ከነ ቤተሰባችሁ የደስታ የብልጽግና የጸጋ የሰላም የጤና ያድርግላችሁ ብዬ ምኞቴን አቀርባለሁኝ። እኔ አቅራቢያችሁ ቃሲም መካ ነበርኩ። ያው መለስ ብለን ልጅነታችንን ስናየው ምን ይመስላል ከህንድ ፊልም ጋር የተያዘ ስለሆነ እኔ ህንድ ፊልም ተርጓሚ እንደመሆኔ በህንድ ዙሪያ ላይ ፕሮግራም ስለማቀርብላችሁ ምን ይመስላል የሚለውን ስናየው ኢንሾርት እንግዲህ ባጭሩ ይሄን ይመስላል። እርግጠኛ ነኝ በዚህ ደቂቃ ውስጥ ረጅም ዓመት ወደ ኋላ ደረስ መለስ እንዳላችሁ በጣም በፍጥነት በጀት ፍጥነት ደረስ መለስ እንደምትሉ እርግጠኛ ነኝ። እናንተም ያላችሁን አስተያየትና ገጠመኞች ደግሞ በኮሜንት እንድታጫውቱኝ ጋብዛችኋለሁ። ሙሉ ቪዲዮውን ማየት አትርሱ። ለጓደኞቻችሁ ሼር አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ከዛ በተጨማሪ ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። እንደዚህ አዝናኝና በጣም ምርጥ ፕሮግራሞችን እያቀረብን እየተጫወትን እንሄዳለን። በአዲሱ ዓመት ደግሞ በአዲስ መልክ ፈታ ዘና እያልን በጣም ብዙ ፕሮግራሞችን እያየን የተለያዩ መረጃዎችን እየተቀባበልን እንሄዳለን። አመሰግናለሁኝ። ደህና ሁኑ። ባባይ። መልካም አዲስ ዓመት።